እኛም ያለ ሀገር አይቆምም ጸንቶ ቤት ያለ ሀገር መሰረታችን ምርጫ ትልቅ ትርጉም አለው። ሁሉም አካላት በዚህ ጉዳይ መሳተፍ አለባቸው። ምርጫ የዲሞክራሲ ምሰሶ ነው። ህዝቡ የመረጠው መንግስት ህዝቡን ያስተዳድራል ማለት ነው። ምርጫ ካርድ እኔ ቅድሚያ ነው ያወጣሁት። ምክንያቱም የምፈልገውን የሚጠቅመኝን ለህዝብ አገልግሎት የሚሰጠውን ለጋራ ጥቅም የሚታገለውን ልማታዊ መንግስት የሆነውን ለመምረጥ አውጥቻለሁ ካርድ። ማንኛውም ሰው ካርዱን አውጥቶ የሚፈልገውን መምረጥ አለበት የሚል እምነት አለኝ። ለሀገረ መንግስት ግንባታ ይበጃል ወይም ደግሞ ያሻግራል የሚባለውን ፓርቲ ወይም ደግሞ መንግስት ለመምረጥ የምርጫ ካርድ አውጥቻለሁ። የመረጠውን መንግስት ይሄን አልሰራህልኝም ለማለት ደፍሮ ለመናገር ይችላል። ይሄን አልሰራህም፣ ይሄን አላስተካከልክልኝም፣ መርጫለሁ፣ ይሄን ልትሰራ ነው የመረጥኩ፣ ለምን ይሄን አላደረክም ማለት ይችላልው። እንግዲህ ያልመረጥኩት መንግስት ይሄን አደረክ ብለው ግን እንዴ መች መርጠህ ሊል ይችላል። ምርጫችን ነፃና ፍትሃዊ እንዲሆን ምኞታችን ነው። ይሆናል ብለን እናስባለን። እስካሁን ድረስ አካሄዱ በጥሩ መንገድ እየተካሄደ ይገኛል። ሀገረ መንግስት ይገነባ ዘንድ ሁሉም እነዚህ ተፎካካሪ ወይም ደግሞ ተገዳዳሪ ፓርቲዎች የሀገርነን ጥቅም ወይም ደግሞ ናሽናል ኢንተረስትን ሊያስጠብቀው ወደሚችል ወደ መሀከል መጥተው የህዝብን ጥቅም ይጠበቅ ዘንድ ወይም ደግሞ ሀገረ መንግስት መሰረት ዘንድ ይሄ የፖለቲካ ማኒፌስቶአቸውን ወይም ደግሞ የፖለቲካ መርሃ ግብራቸውን አስተካክለው ህዝብን ሊያረካ የሚችል የምርጫ ሂደት መፈጸም አለበት። ፖለቲካ ፓርቲዎችም ያው በስርዓት መሄድ ነው ያለባቸው። መመሪያ ላይ የምርጫ ቦርድ የሰጠው መመሪያ አለ። በምርጫ ቦርድ መመሪያ መሄድ አለበት። ቀስቀሳቸውንም ስርዓት ባለው መንገድ መቀስቀስ አለባቸው። የማንንም ፖለቲካ ድርጅት ሳያነቅፉ በጥሩ ሁኔታ መሄድ ያለባቸው። ሁሉም ነገር በምርጫ መሆኑን ማመን አለባቸው። እኛም ያለ ሀገር አይቆምም ጸንቶ ቤት ያለ